ጠቅላይ ሚኒስትር አብይ አህመድ የአሰብ ወደብን ለመቆጣጠር የመጨረሻውን ትዕዛዝ ሰጡም። ቀጠናው በከፍተኛ ሁኔታ ተናወጠ። አሁን የደረሰን ሰበር መረጃ አለ። በጥበብ መረጃችን እናቀርባለን። የአማራ ክልል ቀውስ በአዲሱ ዓመትም ተጠናክሮ ቀጥሏል። ከባህር ዳር የደረሰንን ሰበር መረጃ በዝርዝር እናቀርባለን። መሪዎቹ ስልታዊ በሆነ መንገድ ሀገሪቱን እየዘረፉ ነው ሲል የተባበሩት መንግስታት ድርጅት እጅግ ሚስጥራዊ የተባለ መረጃ ይፋ አደረገ። በትንታኔ ይቀርባል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። እንዲሁም ነፃና ገለልተኛ መረጃ እንዲደርሳችሁ የሚዲያችን የፕሪሚየም አባል መሆን የምትፈልጉ ውድ ቤተሰቦቻችን ታንክስን በመግዛት አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። አሁን መረጃዎቹን በዝርዝር ማቅረባችንን እንጀምራለን። ጥበብ ሚዲያ የህዝብ ድምፅ ነው። ከህመም ጋር የታገለ የ12ኛ ክፍል ብሔራዊ ፈተና ያጠናቀቀው ብርቱ አሉዲን ጥሩ ውጤት አስመዘገበም። ተማሪ አሉዲን ሁሴን በበደሌ አፊቦሩ አዳሪ ትምህርት ቤት ጎበዝ ተማሪ ነው። የ12ኛ ክፍል ሀገር አቀፍ ፈተና ለመፈተን ዝግጅቱን አጠናቆ የመፈተኛ ቀኑ ሲደርስ ህመም ያጋጥመዋል። ተማሪ አሉዲን ሕክምና ሄዶ ምርመራ ሲያደርግ የትርፍ አንጀት እንደሚገኝበት በዶክተሮቹም ተነግሮታል። በዚህ አጋጣሚ ጭንቀት ውስጥ የገባው ጎበዙ ተማሪ ህመሙ ፈተናውን መጨረስ የሚያስችልበት ደረጃ ላይ በመሆኑ ትምህርት ቤቱ ከዶክተሮቹ ጋር በመነጋገር መድኃኒት እየወሰደ እንዲፈተን መደረጉን የትምህርት ቤቱ ርዕሰ መምህር አቶ ይልማ ገቢሳ በወቅቱ ተናግረዋል። ሕክምና የተደረገለት ለ3 ቀን ሲሰጥ የነበረውን የማህበራዊ ሳይንስ ፈተና ያጠናቀቀው ይህ ጎበዝ ተማሪ ከ600 472 ማምጣትም ችሏል። በአማራ ክልል ይመዘገባሉ ተብሎ ከተጠበቀው የሁለተኛ ደረጃ ትምህርት ቤት ተማሪዎች መካከል የተመዘገቡት 3 ሚሊዮን እንደማይሞሉ የክልሉ ትምህርት ቢሮ አስታወቀም። ምንም እንኳን በክልሉ 7.4 ሚሊዮን ተማሪዎች ለመመዝገብ የተማሪዎች ምዝገባ ባሳለፍነው ዓመት ነሐሴ 19 በይፋ ቢጀመርም እስከ መስከረም 2 ቀን 2018 ዓመተ ምህረት ድረስ የተመዘገቡት 3 ሚሊዮን እንደማይሞሉ ተገልጿል። የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የትኛውም አካል ትምህርትን ከፖለቲካ ነፃ አድርጎ ትምህርት ቤቶችንና የትምህርት ስራዎች እንዲተውልን አደራ እላለሁም ብለዋል። እንደ ሀገርም እንደ ክልልም ትልቅ ጉዳት ያየነበት የሁለተኛ ደረጃ ትምህርት ነው። የጸጥታ ችግር ያለባቸው አካባቢዎችና እነሱም ላይ ከምናከናውነው የተሻለ ለውጥ ይኖራል ብለን ነው የምንጠብቀው ሲሉም ጠቅሰዋል። በዳሰነች ወረዳ ከኬንያ ቱርካና የመጡ ታጣቂዎች በፈጸሙት ጥቃት አንድ ሰው ሲገደል ከ2000 በላይ ከብቶች መወሰዳቸው ተገለጸ። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ ሂሩም በተሰኘ አካባቢ ከኬንያ ቱርካና የመጡ ታጣቂዎች የፈጸሙት የተባለው ጥቃት አንድ ሰው ሲገድል ከ2000 በላይ ከብቶች በዝርፊያ መወሰዳቸውን የአካባቢው ነዋሪዎች ተናግረዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ የአካባቢው ነዋሪ ጥቃቱን የፈጸሙት ቅዳሜ መስከረም 3 2018 ዓ.ም መሆኑን አርብቶ አደሮቹ ለከብት ግጦሽ ኢሮም አካባቢ ሄደው እንደነበረ የገለጹት ነዋሪው ቅዳሜ ከቀኑ 7 ሰዓት አካባቢ የቱርካና ታጣቂዎች በፈጸሙት ጥቃት አንድ ሰው ሲገደል በቁጥር ከ2000 በላይ ከብቶች ተዘርፈው መወሰዳቸውን ተናግረዋል። ታጣቂዎቹ በተመሳሳይ ሰኞ ዕለትም ትንኮሳ ፈጽመው እንደነበረ አስታውሰው የወረዳው የጸጥታ አካላት በወሰደባቸው እርምጃ አምልጠው ሄደዋልም ብለዋል። ጉዳዩን በተመለከተ ለዳሰነች ወረዳ ዋና አስተዳዳሪ ታደለ ሀቴ አስተያየት ለመቀበል የተሞከረ ሲሆን አስተዳዳሪው በአጭር ቃል የህዝብ ለህዝብ ግጭት አይደለም፣ የአንዳንድ ትንንሽ ግለሰቦች እንቅስቃሴ ነው ሲሉ ምላሽ ሰጥተዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ቀጣዩ የጥበብ መረጃችን በባልደረባችን ይቀርባል። እስከ ፍጻሜው አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ሰላምን ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯንም ታበጃለች ሲሉ ተናገሩ። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ሲሉ ጥሪ
አቅርበዋል። ጠቅላይ ሚኒስትሩ ይህንን ያስታወቁት የመደመር መንግስት የተሰኘው 4ኛ መጽሐፋቸውን ለማስመረቅ ትናንት መስከረም 6 ቀን 2018 ዓ.ም በተዘጋጀ መርሃ ግብር ላይ ነው። በመጽሐፉ የምረቃ መርሃ ግብር ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያ በሰላምና በዓለም ሕግ መሰረት ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምንጊዜውም በላይ የተዘረጋ ነው ሲሉ አጽንኦት ሰጥተዋል። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው ብለዋል። የደቡብ ሱዳን መሪዎች ሀገሪቱን በስልታዊ መንገድ እየዘረፉ ነው ሲል የተባበሩት መንግስታት ድርጅት አስታወቀም። የተባበሩት መንግስታት ድርጅት መርማሪዎች የደቡብ ሱዳን ባለስልጣናትን ሀገሪቱ በከፍተኛ የምግብ ዋስትና ቀውስ ውስጥ በገባችበት በዚህ ወቅት በቢሊዮኖች የሚቆጠር የህዝብ ገንዘብ ዘርፈዋል ሲሉ ከሰዋል። በትላንትናው ዕለት ይፋ በተደረገው ሪፖርት በደቡብ ሱዳን የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ባለስልጣናቱ አገሪቱ ነጻነቷን ካገኘች እንደ አውሮፓውያን አቆጣጠር ከ2011 ዓ.ም ጀምሮ በህገወጥ መንገድ ከፍተኛ ገንዘብ ለማዘዋወር የተለያዩ ዘዴዎችን መጠቀማቸውን ገልጿል። እንደ ሮይተርስ ዘገባ ኮሚሽኑ ሀገሪቱ ልሂቃን ተይዛለች፣ ይህም ለግል ጥቅም ሲባል የሀገሪቱን ሀብት በስልታዊ መንገድ መዝረፍ ተቋማዊ ሆኗል ብሏል። ሪፖርቱ አክሎም ጥቂት ግለሰቦች የሀገሪቱን ሀብትና የተፈጥሮ ሀብት እየዘረፉና ራሳቸውን እያበለጸጉ ባሉበት ወቅት መንግስት ለህዝቡ ያለውን ሉዓላዊ ኃላፊነቱን በመተው እንደ ምግብ አቅርቦት፣ የጤና እንክብካቤና ትምህርት ያሉ ወሳኝ አገልግሎቶች ለዓለም አቀፍ ለጋሾች ተላልፈዋል ብለዋል። የሶማሊያ ፖሊስ ፕሬዝዳንት ሐሰን ሼክ መሐሙድን በዳንስ ቪዲዮ ላይ ዘልፈዋል ያላቸውን 4 ቲክቶከሮች በቁጥጥር ስር አዋለ። በርካታ ወጣት ሶማሊያውያን እንደ አውሮፓውያን አቆጣጠር በ2022 በተካሄደው ፕሬዝዳንታዊ ምርጫ ወቅት ለቅስቀሳ የዋለን ሙዚቃ በመጠቀምና ግጥሙ ላይ ዘለፋ በማካተት ሲደንሱ ታይተዋል። ፖሊስ ተጠርጣሪዎቹን በማረሚያ ቤት እንደሚገኙ በመግለጫው ላይ ገልጾ ክስ ይመሰረትባቸዋል ብሏል። ቲክቶከሮቹ በቁጥጥር ስር ከዋሉ ጀምሮ ምንም አይነት አስተያየት አልሰጡም። ከቅርብ ጊዜ ወዲህ በርካታ የሀገሪቱ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጎሳ ተኮር ስድብን በማሰራጨት በቲክቶክ ላይ ቅስቀሳ በማድረግ ወይንም ኢሰብአዊ የሆኑ ይዘቶችን በማሰራጨት በቁጥጥር ስር ውለዋል። ይህ ግን ከፍተኛ ስልጣን ላይ ካለ ፖለቲከኛ ጋር የተያያዘ የመጀመሪያ እስር ነው። በ2016 ዓ.ም ነሐሴ ወር ላይ ህዝባዊ አመጽ በመቀስቀስና ስነ ምግባራዊ የሆነ ድርጊቶችን በማሰራጨት በሚል ክስ 7 ቲክቶከሮችን ሞቃዲሾ የሚገኝ ፍርድ ቤት የ6 ወራት እስር ፈርዶባቸዋል። ባለስልጣናት በቅርቡ በተለቀቁ ቪዲዮዎች ላይ የታየው ባህሪ በሶማሊያ የወንጀል ህግ መሰረት ጥፋት ነው ብለዋል። የመጀመሪያው ቪዲዮ ከቲክቶክ ላይ የተሰረዘ ቢሆንም ቲክቶክን ጨምሮ በሌሎች ማህበራዊ ሚዲያዎች ላይ በሰፊው ተሰራጭቷል። የፖሊስ ቃል አቀባይ ጀነራል አብዱል ፈታህ አደን በተመሳሳይ ብሔራዊ ተቋማት ወይንም መሪዎችን በሚያዋርድ ተግባር ላይ የሚሰማራ ማንኛውም አካል ህግ ፊት ይቀርባል ሲሉ ማስጠንቅቀዋል። የቲክቶከሮቹ መታሰር ማህበራዊ ሚዲያ በተለይ ደግሞ ቲክቶክ በሶማሊያ ስላለው ሚና ዳግም ክርክርን ቀስቅሷል። ከዚህ ቀደም ይህ ማህበራዊ ሚዲያ በሶማሊያ ፖለቲካና የዕለት ተዕለት ማህበራዊ ህይወት ውስጥ ስላለው ሚና ሰፊ ክርክር ተካሂዶ ነበር። ቲክቶክ በወጣት የሶማሊያ ዲያስፖራ ዘንድ በስፋት ፖለቲካ ላይ አስተያየት ለመስጠትና ትችትን ለማቅረብ ጥቅም ላይ ይውላል። በርካታ ሰዎች የንግድ ስራቸውን ለማቀላጠፍ እንዲሁም ለመዝናኛነት ይገለገሉበታል። እንደ አውሮፓውያን አቆጣጠር በ2023 መንግስት ማህበራዊ ሚዲያው ለብሔራዊ ደህንነት ስጋት መሆኑን፣ ሐሰተኛ መረጃ ያሰራጫል፣ እንዲሁም ማህበራዊና ስነ ምግባራዊ እሴቶችን ይሸረሽራል በሚል ይታገዳል ብሎ ነበር። በወቅቱ ከህዝቡ ከፍተኛ የሆነ ተቃውሞ በመቀስቀሱ እገዳው ሊጣል አልቻለም። ነገር ግን ባለስልጣናት ማህበራዊ ሚዲያው ጎጂ ይዘት ያላቸው በተለይ ደግሞ ዋልታ ረገጥ የሆኑ ፕሮፓጋንዳዎች ይሰራጩበታል፣ እንዲሁም ስም የሚያጠለሹ ይዘቶች ይሰራጩበታል ሲሉ ይኮንናሉ። ክቡራትና ክቡራን ቤተሰቦቻችን የዛሬው ጥበብ መረጃችን በዚህ አብቅቷል። ከኛ ጋር በመሆን መረጃችንን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። እንዲሁም ነፃና ገለልተኛ መረጃ እንዲደርሳችሁ የሚዲያችን ፕሪሚየም አባል መሆን የምትፈልጉ ቤተሰቦቻችን ክስን በመግዛት አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ጥበብ ሚዲያ የህዝብ ድምጽ ነው።